የትናንትናው ዛቻ በጣም አስፈሪ ነበር። እንግዲህ በእኛ አቆጣጠር ከሌሊቱ 9 ሰዓት አካባቢ ላይ በዓለም ላይ ትልቅ የነበረው ስልጣኔ እንዳልነበረ ይሆናል ዛሬ ምሽት። በጣም በቃ ይሄ ለማሰብ እኮ የሚከብድ ነው። ይሄ አሜሪካ እውነት ለምናገር በዚህ ድርድር ተስማማች ማለት 100% ሽንፈቷን አረጋግጣለች ማለት ነው። ነጭ ከሚገዛን እያሉ ነበር እኮ ማለት አንደኛው እንትኑ ነፃነታችንን ለማንም ከምንሸጥ እስከ መጨረሻው ብንሞት ይሻላል። ካሚኒ ሲሞት ዶናልድ ትራምፕ ያለውን ሰምታላል። አንተ ሁለት ሰዓት ከእኔ ግን በአንድ ጊዜ አገኘሁ ገደልኩ ምናምን ብለዋል። የድርድሩ ሀሳብ በራሱ ከመጀመሪያው የወደቀ ሀሳብ ነው። ምክንያቱም ይህንን አሜሪካ ልታደርግ የምትችልበት ምንም አይነት ነገር ሊኖር አይችል። አንደኛው የዩራኒየም ማበልጸግን አሜሪካ ትቀበል። እሱም ደግሞ ከሁሉ የባሰው ነገር እሱ ማለት መነሻው ምን ሆነ? የጦርነቱ መነሻ እሱ። እንግዲህ መከላከያዎቼ ህዝቦቼ ናቸው ብላ በትልቅ ባንዲራ 14 ሚሊዮን ያህል ሰዎች ወጥተው እንግዲህ ኢራንን ሲጠብቁ አምሽተዋል ነው አድረዋል። ኢሚዲየትሊ ልክ የሲስ ፋየር እንደተፈረመ ሆርሙዝ ይከፈታል። እኔን አሁን የሁለት ሳምንቷን እንኳን የተኩስ አቁም ልስማማ የቻልኩት በቃ የምፈልገውን ነገር በኢራን ስላሳካው ነው ብለዋል ሰውዬው። ካሽ ትራምፕ እናምናቸዋለን ነው ሄደው ኢራን ጦርነቱ እንዲቀጥል የፈለገች ነው የሚመስለው እውነት ለመናገር። ለምሳሌ ምን አግብቶች ነው ከገልፉ ጡምት ኤክስ ማነው ደግሞ ዩራኒየም ጭራሽ ኤክስ። እኛ መቼ አሜሪካን አናምናትም እና ጊዜ መግዣ ነው። ይሄ 2 ሳምንትም እናውቃለን አሜሪካ ጊዜ ለመግዛት። ኢራን ከዚህ በላይ ውድመት አያስፈልጋትም፣ ከዚህ በላይ ጥፋት አይገባትም። ስለዚህ በጣም በድርድር አገሪቱ ሰላማዊ የሆነች ሀገር ትሁን፣ ህዝቡን በሰላም ይኑር። በቃ ትራምፕም ተመርጧል፣ ጦርነቱም ተጀምሯል። ሶስተኛው የቀረው የአሜሪካ ተሸንፈው መውጣት ነው ብሏል። እንግዲህ ይሄ ሳይሆን ይቀራል የሰሞኑ ጉዳይ። ስለዚህ ኤስኮርት ተደርገን የምታልፈው እንጂ መርከቦች ዝም ብለው በቃ 15 ቀን እንግዲህ ብለው በሰላም ይመልሳችሁ እየተባባሉ አይሄዱ። ሰላም ጤና ይስጥልን። የተወደዳችሁ የሌታ ቤተሰቦች እንዴት አላችሁ? መካከለኛው ምስራቅ አንጻራዊ ሰላም ሰፍኗል። ይሄ ለዓለማችን ትልቅ ዜና ነው። ምክንያቱም የሆርሙዝ ሰርጥ እንዲከፈት ለ15 ቀናት በፓኪስታን ሀሳብ አቅራቢነት አሜሪካና ኢራን እንዲሁም እስራኤልን ጨምሮ ስምምነት ላይ መድረሳቸው እየተሰማ ነው። ለማንኛውም እነዚህ ጉዳዮች አሉ፣ ግን ከእሱ ጋር ተያይዞ አሜሪካ ድሉ የእኛ ነው እያለች ነው። ኢራናውያን ደግሞ እኛ ነን ያሸነፍ ነው እያሉ ነው። ለማንኛውም ዝርዝር ጉዳዮችን እናነሳለን። ይሄ ነገር እስከ መጨረሻው የተፈታ ነገር አይደለም። ትንሽዬ ናፕ ነገር ነው የወሰዱት፣ ወይም ደግሞ የ15 ደቂቃ እረፍት ነው በ45 ደቂቃ የጨዋታው ህግ መሰረት ማለት ነው። እነዚህና ሌሎች ጉዳዮች እናነሳለን። አብራችሁን ቆዩ። ሬዲዮ እንዴት ይዞሃል? አዮ በደናደር ትንሽ ተንፈስ ብለናል። ጊዜያዊ ለሁለት ሳምንት ማናየበት እሱንስ ብለናል። በእውነት በጣም ነዳጅ ዋጋ ቀነሰ። ምን ያለ ብዙ ነገር በዚህ ጊዜ ውስጥ ትንሽ በሰዓታት ውስጥ ማለት ነው። እንግዲህ የመንግስታት ውሳኔዎች ምን ያህል እንደሚለውጡ አጠቃላይ ያለምን እንቅስቃሴ በጣም ነው የሚገርመው። እንግዲህ ትናንትናው ዛቻ በጣም አስፈሪ ነበር። እንግዲህ በእኛ አቆጣጠር ከሌሊቱ 9 ሰዓት አካባቢ ላይ በዓለም ላይ ትልቅ የነበረው ስልጣኔ እንዳልነበረ ይሆናል ዛሬ ምሽት ብለው ጋሼ ትራምፕ ከፍተኛ የሚባል ማስጠንቀቂያ ሰጥተው ነበር። እሱን ለመከላከል ኢራናውያን የሰው ጋሻ ነበር የተጠቀሙት። ምክንያቱም የአየር መከላከያዎቻቸው ሁሉ ወድመው ስለነበረ በአሜሪካም የሆነ እስራኤል ገብተው ምንም ሊያደርጉ እንደሚችሉ ይታወቃል። ስለዚህ የመሰረተ ልማት ጥቃቶች እንደሚፈጸም ቅድመ ግምት ስለነበረ እንግዲህ መከላከያዎቼ ህዝቦቼ ናቸው ብላ በትልቅ ባንዲራ 14 ሚሊዮን ያህል ሰዎች ወጥተው እንግዲህ ኢራንን ሲጠብቁ አምሽተዋል ነው አድረዋል ነው ሊባል የሚችለው። ነገር ግን ጉዳዩ ከመደረጉ ከ1 ሰዓት ከ30 በፊት ማለት 9 ሰዓት ላይ ሊሆን 7 ተኩል አካባቢ እንደማለት ነው። ጉዳዮቹ በፓኪስታን ሀሳብ አቅራቢነት ትንሽዬ እረፍት ነገር ተገኝቷል፣ አንጻራዊ እረፍት። ግን ከዛ በኋላ የሚነሳው ነገር ከ15 ቀን በኋላስ የሚለውን እንድናነሳ ያደርገናል። ማለት ዓለም በሆርሙዝ ምክንያት መጀመሪያ እንዳነሳ ነው የነዳጅ እፎይታ እናገኛለን። ቀላል አይደለም ይሄ። እንግዲህ በእነዚህ 15 ቀናቶች ውስጥ ወደ ድርድር ከተመጣ ጉዳዩ ሊቀጥል ይችላል የሚል ተስፋ አለው። ይሁን እንጂ ኢራን ያቀረበቻቸው 10 ነጥቦች በጣም ከባድ ነጥቦች ናቸው። ይሄ ሰላም ይቀጥላል ወይ? አይመስለኝም በዚህ ሁኔታ ከተኬደ ማለት ነው። ግን እሱን ሳናነሳ አሁን ማን ያሸነፈው? ኢራን ነች ያሸነፈች ወይስ አሜሪካ? እንግዲህ ተጫዋቾች ወደ ሜዳ ሲገቡ አንዳንዴ ይሄ አነስተኛ ግምት ሰጥተው ይገቡና ትልቆቹ ቡድኖች ሲሸነፉ ምናምን ታያለህ። እንደሱ ያጋጥማል። አሁን በዚህ ድርድር
የኢራን 10 ያቀረበቻቸው መንደራደሪያዎች ለውይይት እንዲቀርቡ ነው የተስማሙት አይደል? ሪሊ አሁን አንተ እንዳልከው እኔም የምስማማው በጣም ማለት እንደ አስብ እስቲ አሜሪካ በገልፍ ሀገራት ላይ ወይም ደግሞ በሳውዲ በለው በኳታር ያላትን የጦር ቤዝ ትልቃቅ ታንሳ እነዚህ ሀገሮች ላይ ምንም አትሰራም የሚል አለበት እኮ ብቻ አይደለም። እስካሁን ድረስ አሜሪካና እስራኤል በኢራን ላይ ላወደሙት ለእያንዳንዱ ንብረት የካሳ ክፍያ ይከፈለኝ የሚልም አለበት። አረ በጣም ብዙ ስለዚህ አንደኛው የዩራኒየም ማበልጸጌን አሜሪካ ተቀበለ። እሱም ደግሞ ከሁሉ የባሰው ነገር እሱ ማለት መነሻው ምን ሆነ? የጦርነቱ መነሻ እሱ ነው። አዎ ለሰላማዊ ነገር ማበልጸገው ዩራኒየም ጋዊ ፈቃድ ያገኝ ምናምን የሚል ኢራን ጦርነቱ እንዲቀጥል የፈለገች ነው የሚመስለው። እውነት ለመናገር ጦርነቱ እንዲቀጥል የፈለገች ነው የሚመስለው። ግን እንደው በኢራን ቦታ ሆነን ስናስበው ይሄ ሁሉ ዋጋ የከፈለችለት ጉዳይ ነው። እንግዲህ ላለፉት 47 ዓመታት ሲሉ ነበር። እንደውም ጋሼ ትራምፕ የመጨረሻውን ለ47 ዓመታት የነበረውን አገዛዝ ደምስሰን የሰላም አየር ህዝቡ ይተነፍሳል አይነት የሚል ሀሳብ ቀን ላይ ሲናገሩ ነበር በትሩዝ ሶሻል ሚዲያቸው ላይ ማለት ነው። እና እውነት ለመናገር ኢራን ይህንንስ ሀሳብ ልትተወው ትችላለች ወይ? ምክንያቱም ላለፉት 47 ዓመታት ይሄ ጉዳይ አልነበረም ወይ ከዓለም ሲያጋጫት የነበረው? ዩራኒየም ማበልጸግ አለብኝ፣ ስለዚህ የጦር መሳሪያው ሊኖረኝ ይገባል ብላ ነው የተነሳችው። እና እሱን ልትለቀውስ ትችላለች ወይ? በእውነት በጣም ከባዱ ፓርት እሱ ነው የሚመስለኝ ነገር። ግን 47 ዓመት አለም 47000 ዓመትስ ብትለፋበት ማንም እስካለምን ድረስ ምን ታደርጋለህ? ምንም ሊቀጥል ይችላል የሚለውን ፖሲቢሊቲ ከፍ ያደርገዋል። አሁን እኮ ገብተዋል። ኢራን ለምሳሌ በዓለም ላይ ከ10 ሀገሮች የማያንሱ የኒውክሌር የታጠቁ ሀገሮች አሉ አይደለም? እነዚህን ስታስብ ኢራን እንደማንኛውም ሀገር መብት አላት እኮ። ኢትዮጵያም እኮ የዩራኒየም የማበልጸግ ፕሮግራም ጀምራለች። ኢትዮጵያ ማን ተቃወማት? ገብቷል። ኢትዮጵያ በቃ ዩራኒየም እንዳትጀምር አገር አለቀለት ያለ ሰው የለም። አየህ ኢራን እንደዚህ አይነት ብልጦች አሉ። እውነት ኃይለኞች ናቸው እንጂ ብልጦች አይደሉም። እንደዚህ አይነት ሀሳብ ያለው እንዲህ ያለ በጣም ትልቅ ምኞት ያለው ሀገር ፕሮክሲ አያስታጥቅም። እስራኤልን ለሞጋት እንትን አይልም። ጠዋት ማታ እስራኤል ላይ አይዘትም። ገብቷል። እንደዚህ አያደርግም። እና ዝም ብለህ ድምፅ ራስ ሰላማዊ ሀገር ሆነ መቀጠል ነበር መጀመሪያ ነው የምልህ። አሁን ስምን አበላሽተዋል እኮ። አንዴ እኮ ስምህ አይጥፋ። አንድ ጊዜ ስም ከጠፋ ከተበላሸ በኋላ ጥርስ ውስጥ ከገባ በኋላ ይሄ ነገር በዓለም ላይ የሚያስከትለው ጥፋት ከባድ ነው። አሁን ኢራንን ትረስት የማድረግ ችግር ይመስለኛል ያለው እና አሁንም ጦርነቱ በዚህ መንገድ መቀጠሉ ለኢራን ብዙ አልገረማቸው። ጉዳቱ እንዳለ ሆኖ ነው ማለት ጉዳቱ እንዳለ ሆኖ ጉዳቱ 17000 ታርጌት ነው ተመቷል። አዎ ይሄን ያህል አገሪቷ እየወደመች ይሄም አልበቃም። እንግዲህ አሁን ደግሞ ቶታሊ ወደ አገሪቱ መሰረተ ልማት እንመጣለን ሲል ነው እንግዲህ ሰው ያሰለፉት ህዝብ ድልድዩ ላይ ስንቱን ታስጠብቃለህ በሰው እዚህም አለን ምቱን ልትል ነው እንግዲህ አየው። ይሄ በጣም ከባድ ነው። በአንድ በኩል ዘዴ ነው፣ በሌላ መልኩ ግን ኢራን ራሷ መከላከል ፈጽሞ አልቻለችም። ከመደብደብ ውጪ ምንም አንበጋ ያላትን ያወጣች የተኮሰች ከመደብደብ የሚመጣባትን ነገር ከመቀበል ውጪ ምንም ሌላ አቅም ስፔሻሊ የአየር መቃወሚያ የሚሳኤል መቃወሚያ ምንም በቃ ዜሮ ኦልሞ ዜሮ ገብቷል ማለት ነው ኢራን ገባ። እንደዚህም ሆኖ አሁንም አቋሟን እስካሁን ድረስ አልለወጠችም። በአንድ በኩል ታደንቃለህ፣ የሆነ የጀግንነት መንፈስ ታያለህ በአንድ በኩል፣ በሌላ በኩል ግን ድርቅና ይመስላል። አየህ ለኢራን ህዝብ ነው ያሰብከው እየተደበደበ ነው። ለኢራን ሀገር እየፈረሰ ነው። ለስንት ሺህ ዓመት የተገነባ ሀገር እየፈረሰ መሰረተ ልማት እየወደመ ትምህርት ቆሞ ስራ ቆሞ አገሪቷ በየትኛውም ሰዓት ላይ ለየትኛውም ጥቃት ተጋልጣ እያለ እኔ ዩራኒየም ካላመረትኩኝ ብጠፋ ይሻለኛል ካልክ ዩራኒየም ላንተ ጣዖት ነው ማለት ነው፣ ወይም ኒውክሌር ጣዖት ነው እንዴ? በጣም ብዙ የአውሮፓ ሀገራት እኮ የላቸውም። በጣም ጥቂት ሀገራት ነው ከአውሮፓ ኒውክሌር ያላቸው ገባ። እና ምንድን ነው ኢራን እያሰበች ያለችው? እነዚህ 10ሩን ነገሮች ስትመለከታቸው ጦርነቱ ይቀጥል፣ ችግር የለም፣ የምታመጡትን እቀበላለሁ፣ ብቻ ዩራኒየምን አትንኩብኝ አይነት ነገር ነው የሚመስለው እንጂ የሆነን ለመናገር በጣም ስልጣኔ አይመስልም። ለነሱ እልህ ውስጥ ገብተዋል። ነጭ ከሚገዛን እያሉ ነበር እኮ ማለት አንደኛው እንትኑ ነፃነታችንን ለማንም ከምንሸጥ እስከ መጨረሻው ብንሞት ይሻላል የሚለው ሀሳብ በጣም በኢራናውያን
በአብዛኛው ማህበረሰብ ዘንድ ሲሰማ የነበረ ዜና ነው። ከዛ ባሻገር አይአርሲጂም አካባቢ ላይ በጣም እኛ እስከ መጨረሻው ድረስ ለባርነት የሚሆን ማይንድ ሴት የለንም፣ ኢራናውያን ሁሌም ነፃ ሆነን የኖር ነው አይነት የሚሉ ሀሳቦች በጣም ሲስተጋቡ ነበር እና ይሄንን ካደረጉ ያው ባሪያ እንሆናለን አይነት የሚለውን ስጋትም እንዳላቸው ሲገልጹ አሁን እኮ በኢራን ሁለት አይነት አስተዳደር ነው ያለው። ህዝባዊ አስተዳደር ፔዜሽኪያን የሚመሩት አስተዳደር አለ። በአሁኑ ሰዓት ግን ታውቃለህ ፔዜሽኪያን በኢራን በሀገሬ ውስጥ ራሴን እንደ ሆስቴጅ ነው የምቆጥረው ብለዋል። ምንም ውሳኔ ላይ የለውም። ምንም አይነት ውሳኔ የመስጠት ምንም አይነት ውሳኔ የማሳለፍ ብቃትም አቅምም ችሎታም እድልም የለኝም። እኔ የተወሰኑ ውሳኔዎችን እንደ ፕሬዚዳንት ሀገሯን ወክዬ በቴሌቪዥን ቀርቤ ከማንበብ ውጪ ብለዋል። አየህ፣ ስለዚህ ህዝባዊው አስተዳደር ኦልሬዲ ፌዝ አውት አድርጓል። ከአያቶላ ሞት በኋላ ያ ሞሽታባም በህይወት ይኑር አይኑር በህይወትና በሞት መካከል እንዳለ ነው የሚነገረው። እስካሁን ድረስ ምንም አፒራንስ ፓብሊክ አፒራንስ የለው፣ ማንም ታይቶ አያውቅም። ትናንትና ላይ አንድ መረጃ ወጥቶ ነበረ። አንዲት ከተማ ላይ ሆኖ ሕክምና እያደረገ እንደሆነና ግን አክቲቭ የሆነ ወይም ደግሞ ምንድነው ንቁ የሆነ ተሳትፎ ኢቭን ውሳኔዎች ላይ እያደረገ አይደለም የሚል ሀሳቦች ወጥተዋል። እንደውም የአሊ ካሚኒ የቀብር ስነ ስርዓት ሊፈጸምባት ይችላል የተባለች ያለች ከተማ ላይ እንዳለ መረጃዎች ሲወጡ ነበርና እንዳልከው ውሳኔ ላይ ኢቭን የለበትም አይነት እየተባለ ሙሉ ለሙሉ እንደውም አፐራንዱን የወሰደው አይአርጂሲ ነው እየተባለ ነበር። ይሄ አሁን ዝም ብለህ ሀርቱን ተመልከት። ይሄ ልብ አልበገርም የሚል ልብ የፖለቲካ መሪዎች ልብ አይደለም፣ የወታደሮች ልብ ነው። ወታደራዊው አመራር አይአርጂሲ ማለት ነው አገሪቷን ራን እያደረገ ነው ያለው። እዛ ሀገር ላይ በአሁኑ ሰዓት የቀሩት ባለስልጣናት በሙሉ በዚህ በወታደራዊው ኃይል ቅኝ ተይዘዋል፣ ኮንትሮል ተደርገዋል። ስለዚህ ይሄ ወታደር ታውቃለህ እየሞተ ይዋጋል፣ እየደማ ይዋጋል አይደል? እስከ መጨረሻው ይዋጋል። እና ይሄ የወታደር ሜንታሊቲ ነው እንጂ ኢራን እያስተዳደራት ያለው የፖለቲካ ሊደርስ አይደሉም። እነ አባስ አራክቺ ወይም ደግሞ እነ ፔዜሽኪያን ስትመለከታቸው እንግዲህ አሁን ከሚታወቁ ሰዎች ሁለቱ ናቸው የቀሩት። እነዚህን ስትመለከት በኢራን ፖለቲክስ ውስጥ ያላቸው ሚና በጣም በጣም አነስተኛ ነው እንጂ ለምንድን ነው ፕሬዚዳንቱ እንደዛ ያሉት? ኢራን ከዚህ በላይ ውድመት አያስፈልጋትም፣ ከዚህ በላይ ጥፋት አይገባትም። ስለዚህ በጣም በጣም በድርድር አገሪቱ ሰላማዊ የሆነች ሀገር ትሁን፣ ህዝቡን በሰላም ይኑር፣ በቃ ወደ ሰላማዊና ወደ ተለመደው ኑሮ ይመለስ፣ እስከ መቼ ድረስ በጦርነት የሚል አቋም ነው ሰውየው ያለው። ምክንያቱም የዚ ፖለቲካ ሊደር ይዝናት ሚሊተሪ ሊደር። አየው የፖለቲካ መሪዎች በኔጎሽዬሽን የሚያምኑ ናቸው። በድርድርና ጦርነት ብዙ አይፈልጉም። የሆነ ህዝቡ ላይ ላይፉ ላይ አገሪቷን ለውጥ ማምጣት ነው የሚፈልጉት እና ጦርነት ብዙም ግን ወታደርስ ሜንታሊቲ ውጊያ ነው። በቃ የወታደር ሜንታሊቲ ከውጊያ ውጪ ማሰብ አይችልም። አገር በወታደር ስትመራ እንደዚህ ነው በአብዛኛው የሚሆነው። ወታደራዊ ኃይል የሚመራት ከሆነ አንድ ጥይትና አንድ ሰው ሲቀር ድረስ የሚል ፕሪንሲፕል ይዞ ነው የሚዋጋው እንጂ ባክ አያረግም ለድርድር። አሁንስ አስብ እንግዲህ ሆርሙዝን ከፍታለው ችግር የለም። እነዚህን 10 ቅድመ ሁኔታዎች ግን ተስማሙልኝ። በጣም በቃ ይሄ ለማሰብ እኮ የሚከብድ ነው። ይሄ አሜሪካ እውነት ለምናገር በዚህ ድርድር ተስማማች ማለት 100% ሽንፈቷን አረጋግጣለች ማለት ነው። አቆ ሊሆንስ ይችላል ወይ ፖሲብሊ እንደው ይሄ ነገር አሁን ጦርነቱን ቀጣይነት ፕሬዲክት እንድናደርግ የሚያደርገን የቀረበው የመደራደሪያ ሀሳብ በአሜሪካ ዘንድ ተቀባይነት ከኖረው እንዳልከው ኦልሬዲ በቃ ተሸንፋለች አሜሪካ ማለት። ከዛ ባሻገር መሸነፍ ብቻ አይደለም የገባችበት ጦርነትም መሰረቱም ልክ አልነበረም ማለት ነው። ምክንያቱም ምን ልታሳካ ሄደህ ነው? ምንም ሳታሳካ ከተመለስክ ያው በዜሮ የተባዛ ነው የሚሆነው። ምክንያቱም በመሰረታዊነት ደረጃ አሜሪካ ወደ ኢራን ስትሄድ የኢራንን የኒኩሊየር ፕሮግራም አስቆማለሁ አይደል? ከዛ ደግሞ መካከለኛው ምስራቅን ሰላም አደርጋለሁ፣ እሷን የጦር መሳሪያዎቿን ሁሉ ካወደምኩኝ በቃ አርፋ ትቀመጣለች፣ ኢኮኖሚያም ይላሽቃል፣ ስለዚህ በዛ ምክንያት አርፋ ትቀመጣለች ነበር። ስለዚህ አሁን እንደሱ አልሆነም ማለት እነዚህ ነጥቦች አሁን ነጥቦቹን ስታነሳ ማለት ነው። ለምሳሌ አሁን ማዕቀብ ሁሉ እንዲነሳና እነዚህ ማዕቀቦች ሁለቱም ማዕቀቦች ናቸው ያነሱት። ታዲያ ቀጥታ አሜሪካ ኢራን ላይ የጣለቻቸው በርካታ ማዕቀቦች አሉ፣ ዓለም ላይ ተጥለው ማያውቁ የሚባሉ ማዕቀቦች ማለት።
የንግድ ቢባል የኢኮኖሚ ቢባል የመሰረተ ልማት ቢባል ከውጭ በቃ የሚገባ ነገር እስከማይኖራት ድረስ ከራሻና ከቻይና ውጭ ማለት ነው። ያው እነሱ ራሳቸውን የቻሉ ስለሆኑ የአሜሪካ እንትን አይመለከተንም ስለሚሉ ማለት ነው። ደግሞ በተዘዋዋሪ ደግሞ ያሉ አሉ which means ወደ ኢራን ሊመጡ የሚችሉ ነገሮችን ብሎክ ያደረገችባቸው ሁለቱም የሚነሱልኝ ነው እያለች አለች። እሱ ብቻ አይደለም የአሜሪካ ጦር ከመካከለኛው ምስራቅ ተጠራርጎ ይወጣልኝ፣ ኳታር ያለው ዩኤኢ ያለው ሳውዲ ያለው አጠቃላይ እዛ አካባቢ ያሉት ሁሉ ይወጣልኝ ያለች። ስለዚህ ምን እያለች ነው ኢራን ሲባል በቃ ነፃነቴን እፈልጋለሁ፣ ምንም አይነት የአሜሪካ እንትን ካጠገቤ እንዲሆን አልፈልግም። ስለዚህ በፈለኩት ሰዓት የሆነ ነገር ማድረግ እፈልጋለሁ፣ ላረግም እችላለሁ እያለች ነው ቴክኒካሊ ማለት። እሱ ብቻ አይደለም ይሄ ነገር በተባበሩት መንግስታት የጸጥታው ምክር ቤት አስገዳጅ ውሳኔ ሆኖ ይቀመጥልኝ ብላለች። ማለት በጣም ምንድነው በአራት ማህተም አይነት የተዘጋ ማለት ነው። ይሄ ይሆናል ወይ? አሁን ፖሲቢሊቲውን ስናይ የመሆን ጉዳዩን ስናየው ሊሆን የሚችል አይደለም። ማለት የድርድሩ ሀሳብ በራሱ ከመጀመሪያው የወደቀ ሀሳብ ነው። ምክንያቱም ይህንን አሜሪካ ልታደርግ የምትችልበት ምንም አይነት ነገር ሊኖር አይችልም። ይህን ካደረገች በጣም ብዙ ከነበረው በላይ የሆነ ተቃውሞ ነው ሊገጥማት የሚችለው። መጀመሪያ ስለምን ሄድሽ? እነዚህ ለማሳካት አልነበረም ወይ ሄድሽው? ስለዚህ ምንም ያልተሳካበት ብቻ ሳይሆን መሸነፏ ብቻ አይደለም። መሸነፍ እኮ የሆነ ነገር አድርገህ እንትንም ማሸነፍ ያለው ትላለህ። ምንም ነው የማታረገው። ዶናልድ ትራምፕ ምን ብለዋል መሰለህ? ይህንን ስምምነት የሁለት ሳምንቱን የተኩስ አቁም ስምምነት የተስማማሁት በኢራን የምፈልገውን ነገር በሙሉ ስላሳካው ነው ብለዋል። የምፈልገውን ነገር ማለት በዋናነት የኒውክሌር ማብለያው መደብደቡ እና ምናልባትም ኢራን ኒውክሌር ከዚህ በኋላ መስራት የማትችልበት ፖዚሽን ላይ መታለች የሚል ነው። እንግዲህ ኢራን በተራራ የተከበበች ሀገር ናት። ተራራው በሙሉ ዋሻ ነው። የትኛው ተራራ ውስጥ ነው የኢራን ሪሊ እውነተኛው የዩራኒየም ማበልጸጊያ ያለው ወይም የኒውክሌር መሳሪያ ማምረቻ ያለው የት ጋ ነው የሚለውን ነገር እንግዲህ ተራሮችን በሙሉ ሲያስሱ ነበር፣ ሲደበድቡም ነበር። እጅግ በጣም ከባድ ቦምቦች ነበር ሲጥሉ የነበረው። ከዚህ አንጻር ትራምፕ እንዳሉት ምናልባት የኢራንን የኒውክሌር ማብለያዎች መምታት ብቻ ሳይሆን እስካሁን ድረስም የተደረሰበትን ፕሮሰስ እሱን ነገር ማስተጓጎል ችለው ከሆነ ማስቆም ችለው ከሆነ ወይም እንዳይነሳ አድርገው ከሆነ ሰክሰስፉል ናቸው። ይህን በምን ያረጋግጡታል? we have no idea። እንግዲህ ምን ማረጋገጫ ምን ማስረጃ ይዘው እንደዚህ እንደተናገረው ግን እኔን አሁን የሁለት ሳምንቷን እንኳን የተኩስ አቁም ልስማማ የቻልኩት በቃ የምፈልገው ነገር በኢራን ስላሳካው ነው ብለዋል ሰውየው። ካሽ ትራምፕ እናምናቸዋለን ወይ ነው። ምክንያቱም ከዚህ በፊትም በተደጋጋሚ እንደነዚህ አይነት ጉዳዮች ላይ ለምሳሌ የአሁኑን ብቻ አይደለም ከዚህ በፊት የነበረውን የ12ቱን ቀን ጦርነት ስናየው ኢስፋሃንን ፎርዶንም ምናምን በቃ እንትን ብዬ ምንም አይነት የዩራኒየም ማበልጸግ ምናምን አትችልም ብለው ነበር አይደል? ይዛል ግን አለመመታቱን ከዛ በኋላ የወጡ ኢቭን የዛው የኤፍቢአይ ማስረጃዎች ናቸው አይደል ሲያጋልጡ የነበረው ማለት ነው። ስለዚህ አሁን በሱ ላይ ሆነን አሳክቻለሁ የሚሉት ያው ጫናው ብዙ እንዳበረከተባቸው እናውቃለን። ትራምፕ ማለት ዓለም አቀፍ ጫና ነው። ሀገር ውስጥ ምናምን በጣም በርካታ ጫናዎች አሉ። ዓለም አቀፉ ጫና ምክንያቱም የነዳጅ ገበያ በጣም ተተኩሷል። ስለዚህ ይሄ ሁሉ ጫና ስላለባቸው ማርገብ ይፈልጋሉ። ተአማኒም አይደሉም እንደሚታወቁ አንዴ እንደዚህ ናቸው እንደዚህ እንደዛ ናቸው ምናምን እና ስለዚህ ጫናውን ለመቀነስ አይደለም እሱ ወይ በመሰረቱ በዋናነት አሁን ዶናልድ ትራምፕ ራሳቸውን ሁልጊዜ የሚያወዳድሩት ከጆ ባይደን ነው እና ከስሊፒ ጆ ባይደን ጋር ሲነጻጸር እነሱ በቢሊዮን የሚቆጠር ዶላር ለኢራን በተለያየ መንገድ የሚሰጡ ናቸው። ኢራን እዚህ ጋር እንድደርስና ኢራን በከፍተኛ ደረጃ የኒውክሌር ባለቤት የምትሆንበትን አቅም ጭምር እነ ኦባማ ሰጥተዋታል። እኔ ደግሞ ኢራን አፈራርሻታለሁ፣ የኒውክሌር ባለቤት እንዳትሆን አድርጊያታለሁ። ስለዚህ ያ ነው ማነጻጸሪያቸው። አሁን ፐርፐዝሊ ዶናልድ ትራምፕ የሄዱበትን አሜሪካ የገባችበትን እዚህ ጦር ውስጥ የገባችበት ነገር አስተካክላለች አላስተካከለችም ብቻ አይደለም፣ ኢራንን እንዳልነበረች በቃ መሰረተ ልማቶቿ እንግዲህ በቅርብ ቀን እንትኑ መቱታል። አሁንም እኮ ሌሎቹን ድልድዮች እንዳይመቱ ነው ተሰልፈው ሲጠብቁ ያደሩትና ይህን ስትመለከት በቃ ኢራን በዚህ ልክ እንድትንበረከክ አድርጊያለሁ ነው። በዚህ ልክ እንድትንበረከክ አድርጊያለሁ ነው። ሆርሙዝንም ብቸኛ መደራደሪያ ያርጋ የያዘችው ሌሎች አቅሞቿ በሙሉ ስለተመቱ ነው። ሌሎች አቅሞቿ በሙሉ ስለተሟጠጡ ነው። እና ይህን ያደረኩት እኔ ነኝ ነው። ኢራን ወደኛ ሀሳብ እንድትመጣ እያደረግኩ ያለሁት እኔ ነኝ ነው። ገባ?
ምንም ይሄ ፋክት ነው፣ ምንም ጥያቄ የለው። ኢራን ላይ ኢራናውያን እኮ ዶናልድ ትራምፕ ወደ ምርጫ ከመምጣታቸው በፊት ገና የምርጫ ሂደት ላይ ያሉ ተስተዋል 2 ጊዜ አይደል? እና ካሚኒ ሲሞት ዶናልድ ትራምፕ ያለውን ሰምታል አይደል? አንተ 2 ሳትከኝ እኔ ግን በአንድ ጊዜ አገኘሁ ገደልኩ ምናምን ብለዋል። ኢራን በቀጥታ ዶናልድ ትራምፕ ወደ ስልጣን ከመጡ ኢራን አሁን የገባችበትን እጣ ፈንታ እንደሚገጥማት ቀድመው ኦልሬዲ አይተዋል። የትራምፕን ወደ ስልጣን መምጣት በጣም ነው የፈሩት። ለምን ይሄ ኮንሲኩዌንስ እንደሚመጣ አውቀውታል። ገባ በደንብ ተረድተውታል። በቃ ጸረ ኢራን አቋም እንዳላቸውና ለእስራኤል ያላቸውን ዶናልድ ትራምፕ ለእስራኤል ያላቸውን ድጋፍ ከእስራኤል ጋር ያላቸውን አታችመንት በጣም በከፍተኛ ደረጃ ስለተረዱት ኢራን በፍጹም ከዚህ በኋላ መሄድ አትችልም ሰውየው ከተመረጠ በሚል የሚችሉትን መንገድ ሄደዋል። የሚችሉትን አይነት ርቀት መጥተዋል ኢራኖች ነው የምልህ። ዞሮ አልቀረላቸውም። ዶናልድ ትራምፕ ማሸነፉ ማን ነበር ያ ፕሮፌሰር ማን ነበር በቀደም ጃንግ እንዳለው ትራምፕም ተመርጧል፣ ጦርነቱም ተጀምሯል። ሶስተኛው የቀረው የአሜሪካ ተሸንፈው መውጣት ነው ብሏል። እንግዲህ ይሄ ሳይሆን ይቀራል የሰሞኑ ጉድ ምናልባት ማናት ኢራን ካሳ ይከፈለኝ፣ ዩራኒየም ይጽደቅልኝ፣ አሜሪካ ከገልፍ ሀገራት ጦር ቤዞቿን ለቃ ትውጣ፣ እነዚህ ነገሮች አሜሪካ ተቀበለች ማለት 100% አሜሪካ ኦልሬዲ በዚህ ተሸንፋለች ማለት ነው። ለዚህ ነው ምናልባት ኢራናውያን የሚሰጉት ነገር አለ። አሜሪካን እኛ እናምናቸውም ይላሉ። ብራስልስ ላይ ውይይት ላይ ድርድር ላይ ያለው ነው ተኩስ የተከፈተው። ያውኑ ጦርነት የተጀመረው አሊ ካሜኒ የተገደሉት እዛ ውይይቱ ሳያልቅ ድርድሩ ላይ እያሉ ነው ጦርነት የተከፈተውና ያን ያህል ህዝብ ያለቀው በአንድ ቀን። ከዚህ አንጻር እኛ መቼም አሜሪካን አናምናትም እና ጊዜ መግዣ ነው። ይሄ 2 ሳምንትም እናውቃለን አሜሪካ ጊዜ ለመግዛት ነው እና ለዚህ ነው እነሱ ማይቀመስ መደራደሪያ አሜሪካ ከገልፍ ሀገራት የጦር ቤዝ ለቃት ውጣ ብልህ ማለት ይሄ ለአሜሪካ የሞት አይደለም እንዴ? የሞት እኮ ነው። ገባ እኔ ላይ ተኩስ ለዘላለም ማረጋገጫ ይሰጠኛለች። ሁለተኛ ኢራን ላይ ጥቃት እንደማይከፍትባት ማስተማመኛ በእኔ ላይ ብቻ ደግሞ አይደለም አለች። በየመን ላይ በሊባኖስ ላይ አየው ምንም አይነት ኢራቅ ላይ ኢራቅ የዛም ሚሊሻ አለ ታጣቂ በእነዚህ 4 ሀገራት ኢራንን ጨምሮ በእነዚህ ሀገራት ላይ ምንም አይነት ጥቃት እንደማይፈጸም ማስተማመኛ ፈልጋለሁ አለች። ሪሊ እነዚህ ሀገሮች ላይ እነማን ናቸው ያሉት? የመን ላይ ማን ያለው? ሁቲ። ሊባኖስ ማን ያለው? ሂዝቦላ። ኢራቅ ላይ ያለው ሚሊሻ ከዛ የተቀበለውን በዛ በኩል ይተኩሳል። አየው እነዚህን ሀገሮች ምንም ጥያቄ የለውም ኢራን ናት የምታስታጥቃቸው እንጂ ታጣቂዎች ናቸው፣ ምንም አቅም ያላቸው አይደለም። ዞሮ እነዚህ ነገሮች አሜሪካ ትቀበላለች ወይ ካል አብሶሉትሊ ነው። እዚህ ጦርነቱ የመቆም ፕሮባቢሊቲው ለኔ 0 ነው። ከ15 ቀን በኋላ ፎይታ ተወስደው እንደገና በሉ እንግዲህ ጀምሩት ተብሎ እንደገና ወድጠው የሚገባ ነው ይመስለኝ። ምክንያቱም ነገሩ የምትስማማበት ነገር አይደለም እና ለ6 ወር እንዲቀጥል እፈልጋለሁ ያለችው ነገር ኢራን እያስቀጠለችው ይመስለኛል። እነሱም ምናልባት እፎይታ ለመውሰድና ለማሰብ ስትራቴጂያቸው ለመቀየር አንዳንድ ነገሮቻቸው ለማጠናቀር እነዚህን 15 ቀናት ዴይ እና ሰርተው የሆነ ነገር ለማድረግ የሚያስቡ ይመስለኛል እንጂ ለድርድር የቀረቡት ነጥቦች በእርግጠኛነት አሜሪካና ኢራንን የሚያስማማቸው ነው ብዬ አላስብም። ትራምፕም ፖዙን ፈልገዋል፣ እነዛም ፖዝ መድረጉን ፈልገዋል። ለምን ፖዙ ደግሞ በዚህ መሀል ያው ኢሚዲየትሊ ልክ የሲስ ፋየር እንደተፈረመ ሆርሙዝ ይከፈታል። እዚህ በኢራን ወታደሮች ባህር ኃይል ታጅቦ መርከቦች ይወጣሉ ይገባሉ። ስለዚህ አሁን ሺፒንጉ ይቀጥል ነው ማለት ነው። እቺ ነው ትራምፕ የፈለገው። ለ15 ቀን ዓለም ላይ ያለው የነዳጅ ዋጋ ማረጋጋት ነው። ጠዋት ስመጣ እኔ እንጃ ይሄን አዋጅ ሰምተው እንዴ ታክሲ ብዙ ሰልፍ አልነበረም። ዛሬ ገርሞኛል። የሆነ ሰው አዋጁ ራሱ ሰማ ቤት ቁጭ አለ መሰለኝ ሰው አዋጁ ጋር ያስወጣዋል ወደ ውጭ ያስወጣዋልና ቁጭ አለ መሰል ሰው ምንም ሰልፍ አልነበረም። ገርሞኛል። በቃ ወይ ዛሬ አረፈድኩ እያልኩ ነበርና እንደዛ ነው የሆነው። ዞሮ ፖዙ ነው የተፈለገው እና ይሄ ፖዝ ደግሞ ለማሰብ ጊዜ ለማራስን ሪኦርጋናይዝ ለማድረግ ጊዜ ይሰጣል። አሴም ታይም ዓለም ላይ ያለውን ቴንሽን በኃይል አቅርቦት ያለው ነገር ያበርደዋል። ከዚያ ውጭ ግን የቀረቡት መደራደሪያዎችን አሜሪካ በምን አግባብ ልትፈር ምናልባት ሁሉም አሜንድ እየተደረገ ገባ አሜንድ እየተደረገ ለምሳሌ ኤክስ ይሄን ታዩ ወደዛ ታዩ
ለምሳሌ ምን አግብቶች ነው ከገልፍ ውጡ የምትይው ኤክስ ማነው ደግሞ ዩራኒየም ጭራሽ ኤክስ እያሉ እንደዚህ ያደረጉ በእነዚህ 2 ወይም 3 ነገሮች እንስማማ ገባ ሌላው ነገር ለድርድር የሚቀርብ አይደለም በሚል ምናልባት ኢራን ይሄም ደግሞ ለኢራን ሽንፈት ነው አይሆንም ይሆናል ይሆን አይደለም ለሁለቱም ነው ማያዋጣው አሁን የቀረበው ፕሮፖዛል ምክረ ሀሳቡ ተግባራዊ ሊደረግ የሚችል አይደለም ምንድነው እንደማይሆን እያወቅ የምታቀርበው ነገር አለ አይደል ምክንያቱም በኋላ ላይ የሚመጣውን ነገር ታሳቢ አድርገው ማለት ነው ሁለቱም የየራሳቸው ጥቅም አላቸው ማለት ማስከበር የሚፈልጉት ጥቅም አላቸው እንደ ሀገር ማለት አሜሪካ ኢራንን የምትከሰው ለዓለም ስጋት ነች ለመካከለኛው ምስራቅ ብቻ ሳይሆን ለዓለም ስጋት ነች ስለዚህ ሚል ሽፋን ትሰጣለች ኢራን ደግሞ ለራሴ ጉዳይ ነው የምትጠቀምበት ጆልቆይ ግን ዓለምን አላጠፋበትም እኔ ሪስፖንሲቢሊቲ የሚሰማኝ ሀገር ነኝ ምናምን ትላለች እሷ ማለት ነው ስለዚህ አሁን እነዚህ ሁሉ ነገሮች ስታስብ በሁለቱም ሳይድ እንትን አለ ማለት የጥቅም ግጭቶች አሉ ስለዚህ አሁን እነዚህ ነገሮች ስናስብ ቅድም እንዳልነው ይሄ ምንድነው በእግር ኳስ ጨዋታ 2 አይደለም የሚከፈለው የመጀመሪያ 45 ደቂቃ አለ ከዛም በኋላ ሁለተኛውን 45 ደቂቃ ለመጫወት በሚችሉበት መጠን 15 ደቂቃ ያርፋሉ 15 ቀንና 15 ደቂቃ እንደውም አብሮ ሳይድ አይቀርም እና በፓኪስታኑ ጠቅላይ ሚኒስትር ሻባዝ ሸሪፍ የቀረበው ሐሳብ 15 ቀን ጊዜ እንድንወስድ አድርጎናል ተብሏል 15 ደቂቃ በለው 15 ደቂቃ በለው ስለዚህ ሌላኛው 45 ደቂቃ የሚቀጥል ነው የሚሆነው ብዬ ነው ማስበው እንጂ ይሄ በጣም እፎይታ አግኝተናል በዚህ እፎይታ ውስጥ ግን ሊደረጉ የሚችሉ ነገሮች መንግስታት በተለይኛም እንደ ሀገር እንግዲህ እነዚህ 15 ቀናት በርከት ያሉ ነዳጆች ማስገባት ነው ማለት ያለህን የማጠራቀም አቅም መጨመር ነው ሊሆን የሚችለው ምክንያቱም ከዛ በኋላ ሊጠፋ እንደሚችል ምንም ጥያቄ የለውም እንትኖች ስላሉ ማለት ፕሬዲክሽኖች አሉ ያለውም ነባራዊ ሁኔታ ይሄ ሊሆን እንደሚችል አመላካች ነገሮች ብዙ ስላሉ በእነዚህ 15 ቀናቶች ውስጥ በኋላ ላይ ለሆነ ጊዜ ያህል ሪዘርቭ ማስቀመጥ መቻል ነው እንግዲህ እንደ መንግስታት ሊወሰዱ የሚገባቸው እርምጃዎች እንደኛም ሀገር ማለት ምን ያህል ጊዜ ሪዘርቫችን እንደሚቀመጥ እንግዲህ አይተናል ስለዚህ በዚህ አይነት ሁኔታ ውስጥ በርከት ያሉ ነዳጆች ቶሎ ማስገባት ከዛ ሪዘርቭን ከፍ ማድረግ ምናምን እንግዲህ ሊወሰዱ የሚገባቸው እርምጃዎች ብለህ ታስባለህ እንጂ በኋላ ላይ ድጋሚ ሲነሳ ከነበረው በባሰ ሁኔታ ነው ሊነሳ የሚችለው እንጂ የተሻሻለ ነገር ሊኖር ይችላል ብሎ ማሰብ ከባድ ይመስለኛልና እንደዚህ ብናስብስ ምናልባት አሜሪካ የሆርሙዝ ሰርጥን ለማስለቀቅ ኮማንዶቿን ባህር ኃይሏን ወደዛ አስጠግታ ነበር ስፔሻሊ ካርግ ደሴትን ኮንትሮል ለማድረግ እና ከዛ ተነስቶ ሰርጡን ለማስከፈት የሚልና በጣም ከባድ ጥቃትም ሲፈጸም ነበር ከዛ አንፃር ምናልባት ይህን ነገር ለማስላት መርከቦች በሚሄዱበት ምክንያቱም ኢራን ራሱ መርከቦች ዝም ብሎ ይተላለፉ አይደለም ያለችው በኢራን ወታደሮች ታጅበው ነው ያለችው አየው ስጋቷን አየው እዚህ ኤስኮርት ተደርገው የምታልፈው እንጂ መርከቦች ዝም ብለው በቃ 15 ቀን እንግዲህ ብለው በሰላም ይመልሳችሁ የተባባሉ አይሄዱ ፍተሻ አለ ማለት ይሄ ማለት አይደል ይሄ ማለት ምንድነው ፍተሻ አለ ስለዚህ መርከቦች ከየት ተነስተው ምንጭ ነው ይገባሉ አገን ጭነው ሲወጡ እንኳን ጭነው የሚወጡ ይታወቃል ወይ ጋዝ ነው ወይ ነዳጅ ነው ወይ ሚነራል ኦር ሰምቲንግ ይዘው ይወጣሉ ስፔሻሊ ሲገቡ ታጅበው ይገባሉ ሲወጡም ታጅበው ይወጣሉ አሁንም ሰርጦን አላመነችም አንዴ ቢታመንም አይደለም ብቸኛ መደራደሪያዋ ነው ለኢራን ብቸኛ ምክንያቱም ዓለም ነው በዚህ የገለባበጠችው አይገርም አንድ የባህር መተላለፊያ ወሽመጥን አንቀይዘህ ዓለምን በዚህ ልክ በቃ ሁሉም ያልተነካ ሀገር የለም በዚህ እኔ ግርም ያለኝ ግን እንደው ከዚህ ጋር ያይዘህ ብታነሳ ሬዶ 20% ብቻ ሆኖ 80%
ከየት ነበር የሚመጣው የሚለውን እንዲሁ እንዳስብ አድርጎ እያለ እሱ ነበር ሳስብ የነበረው። ማለት 20% ቢጎልብን ይሄን ያህል ለምንድን ነው እንደዚህ ሆነ? ወይንስ ሌሎች አብረን ልናስባቸው በየቀኑ መሆኑ ይመስለኛል። እሱ በየቀኑ ዴይሊ 20% ማለት በነዳጅ አቅርቦት ላይ በጣም ቀላል ነገር አይመስልም። ለመላው ዓለም እኮ ነው የሚቀርበው በየቀኑ የዓለምን 20% እንጂ ሌሎች ሀገራት እኮ የሚያቀርቡ አሉ። ነዳጅ የምታመርተው ማናት ኢራን ብቻ አይደለችም። እንግዲህ ይሄንኑ ተመልክቶ ተከትሎ ራሻ ነዳጅ በማቅረብ ላይ ማዕቀቧን ትራምፕ አንስተው እያቀረበች ነው። ሌሎችም ነዳጅ የሚያቀርቡ አምራች ሀገራት አሉ። እንግዲህ ቬንዙዌላ ከፍተኛ ነዳጅ አምራች ሀገር ናት። ቬንዙዌላ ላይ ይቀርባል፣ ስቲል ይቀርባል ብዬ አስባለሁ። ከዛም ግን 20% በየቀኑ የዓለምን የነዳጅ አቅርቦት መሸፈን ማለት በጣም 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 ሲሪየስ ነገር ነው። ነዳጅን በተመለከተ ኃይልን በተመለከተ ዳስ ዋይ ይመስለኛል ነገሩ በዚህ ደረጃ ሲሪየስ የሆነው እንጂ 80% ከቀረበ እንዴት ነው እንደዚህ ሼክ ያደርገው የሚለው አጠያቂ ነው። እውነት ነው። 80% ካለ ከጀርባው ብለን እንድናስብ አያረገንም። 80% ነዳጅ አቫይሌብል ከሆነ በሱ እንዴት ነው ዓለም መኖር ያቃተው? አየው 20%ቱ በከፍተኛ ደረጃ ተጽዕኖ ይፈጥራል። ሃይ ኮንሰምፕሽን አለ ማለት ነው። ነዳጁ እንግዲህ በሂሳብ ሲሰላ በየሀገራቱ የሚያመጣውን ተጽዕኖ ማሰብ ትችላለህ። እንግዲህ ነዳጁም የተፈጥሮ ጋዙም ሌላው አንድ ላይ አጠቃላይ ማለት ነው። ትልቁ ግን ፖለቲካ ጫናው ነው በጣም የከበደው። ፖለቲካ ጫናው ዞሮ እነዚህ ሁሉ ጫናዎች ማን ላይ ነው የወደቁት? ትራምፕ ላይ ነው የወደቁት። ስለዚህ ትራምፕ ሆርሙዝ ብቻ ይከፈትልኝ ወደሚል ነገር እንዲመጡ ያደረጋቸው ይሄ ነው። እዛ ጋር ዲሞክራቶቹ ላያቸው ላይ ይጮሃሉ፣ በጣም ይጮሃሉ። ይኸው በነዳጅ እጥረት እየታመስን ነው፣ በአንተ ምክንያት ጤነኛ አይደለም እንደ ምናምን እያሉ ይጮሃሉ። ሌሎች ሀገራት ላይ ያለው እኛን ሀገር ጨምሮ ሁሉም ሀገር ላይ ያለው የኃይል አቅርቦት በከፍተኛ ደረጃ ተዛብቶ ነው ያለው እና ያንን ነገር በማስከፈት እፎይታ መፍጠር ነው። ግን በዚህ መሀል ላይ የታቀደ ሌላ ሴራ እንዳይኖር ነው የኔ ስጋት። ለምን ኢራን ኦልሬዲ ይህን ስጋት ተረድታው ያንዳንዱ መርከብ በወታደር ታጅቦ በኢራን ወታደሮች ታጅቦ ነው የሚገባው የሚወጣውና ይሄ ስጋቷን ያሳያል። አንድ መርከብ ልክ ሆርሙዝ ላይ ሲደርስ ገባ ወታደሮች ወጥተው ሆርሙዝ የሚቆጣጠሩትስ የሚል እዛው ጨበጣ ይሆናል ማለት ወጊያው ገባ መርከቡን አጅበው ከሚሄዱ የኢራን ወታደሮች ጋር ይሆናል ማለት ነው። የሚያልቀው አልቆ ሆርሙዝን መቆጣጠር የሚል ምናልባት እንዲህ አይነት ስትራቴጂ ከኋላው ካለው በጣም በጣም አደገኛ ነው የሚሆነው። የባሰ በጣም ለኢራን ኮምፕሊት ኢፍ ሰክሰስፉል ለኢራን በጣም ከባድ ፌለር ነው የሚሆነው። ለምን ብቸኛ መደራደሪያዋን ታጣለች። ከዛ በኋላ በጉልበቷ የምትንበረከከው አለቅ። የወታደራዊ ኃይል ምንም ሺህ ወታደር ቢሆን ሚሊዮን ወታደር ቢኖር ምንም ሊያመጣ አይችልም። ኢኮኖሚ ምን ያህል አደገኛ ከኢኮኖሚ ደግሞ ኃይል አቅርቦት ምን ያህል ከባድ እንደሆነ እያየን ነው ያለ ነው። እሱን ተቀማሽ ማለት አበቃላት እና ወደዛ ነገሩ እንዳይመጣ ነው የሚያሰጋው። እንግዲህ ከዚህ ጋር ተያይዞ የእስራኤልና የሊባኖስ ነገር ነው የሚነሳው። ከሊባኖስ ጋር ያው ተኩስ አቁሙ አልተደረገም ብላለች እስራኤል። አይመለከትም እቀጥላለሁ ማለት ኢራን አስገብታለች። ሸሪፍ የፓኪስታኑም ጠቅላይ ሚኒስትር አስገብተዋል። ይሄ ድርድር ሊባኖስን ይመለከታል ብሏል። አውቶማቲካሊ ነው ኔታንያሁ ኖ አይመለከትም እንቀጥላለን እሷ ላይ ነው ሊባኖስን አውጡ ከዚህ ድርድር አውጡ አይመለከትም የሚል እንትን ሰጥተዋል ማለት ነው። እንግዲህ ይሄም ሌላ ትኩሳት ነው። እንግዲህ መካከለኛው ምስራቅ ያው ጸጥ ብሎ የቆየበት ቀን በጣም ጥቂት ነው የሚሆነው ማለት በታሪክ ውስጥ ይብን ማለት ነው። በተለይ ባለፉት 15 እና 20 ዓመታት በአንድም ይሁን በተዘዋዋሪ በቀጥታም ይሁን በተዘዋዋሪ በምንለው መንገድ ቶክስ ሳይሰማ የቆየበት ጊዜ የለም በሚባል ደረጃ እየሆነ መጥቷል እና እንግዲህ ቀጣዩ ትኩሳት በኢራን በአሜሪካና በእስራኤል መካከል አንጻራዊ ሰላም ሰፍኗል። ግን አጠቃላይ የመካከለኛው ምስራቅ ግን ሰላም አይደለም። ከሊባኖስ ጋር በተያያዘ ጉዳዮች ይቀጥላሉ ስለተባሉ ማለት ነውና ለማንኛውም እነዚህ ጉዳዮች ወዴት ያመራሉ የሚለውም ራሱን የቻለ ሌላ ጥያቄ ነው የሚነሳው። ለዛሬ ግን እዚህ ላይ እናቁም። በቀጣይ ሀሳቦች ሊነሱበት ስለሚችሉ ማለት ነውና ለማንኛውም ተመልካቾቻችን ኢራን ነች ያሸነፈችው የሚሉ አሉ። አይ አይደለም አሜሪካ ነች እያሉ ነው። እናንተ ማን አሸነፈ? ያሬዶን ከልብ ጦርነቱ ከ15 ቀን በኋላ ይቀጥላል ወይስ ይቆማል? ጥያቄ የለውም። እሱ ላይ ያላችሁን ሀሳብ አካፍሉ። ያሬዶ እናመሰግናለን ከልብ። እናንተንም ከልብ ነው የምናመሰግነው። ሀሳባችሁን ብንሰማ ደስ ይለናል። በቀጣይ እንገናኛለን። እስከዛው ሰላም።